አሰልጣኝ ሩበን አሞሪም እና ኮቢ ሜኖ የሚገኙበት የቃላት ጦርነት እጅግ በጣም አስቸጋሪ ይመስለኛል። እንደ አንድ የትኛውም እግር ኳስ ተጫዋች በእድሜው ለጋ ወቅት ላይ እንደሚገኝ ተጫዋቹ ላይ የደረሰበት የሚገኘው ቆይታን በተመለከተ ብዙዎች የሚስማሙበት አይደለም። በጣም ብዙሃኑ የገለልተኛ የሚባሉ የእግር ኳስ ተመልካቾችም ጭምር አሰልጣኝ ሩበን አሞሪም እዚህ ተጫዋች ላይ ምንድነው የተመለከቱት የሚሉ ጥያቄዎችም ጭምር እየተነሱበት ይገኛሉ። አሁን ብዙሃኑ የእንግሊዝ ሚዲያዎች ለምሳሌ ዘ ቴሌግራፍ፣ ቢቢሲ፣ ዘ አትሌቲክ፣ ዘ ሰን ምን ልበላችሁ ራሱ ስካይ ስፖርት ሁሉም እያጋሩት የሚገኘው በጥር የተጫዋች የዝውውር መስኮት ከማንቸስተር ዩናይትድ እንደሚወጣ ገልጸዋል፣ እያስነበቡ ይገኛሉ። እና አሰልጣኝ ሩበን አሞሪም በዚህኛው ሳምንት ከነበራቸው የዌስትሃም ዩናይትድ የአቻ ውጤት በኋላ ጥያቄዎች ቀርበውላቸው ነበር ከጋዜጠኞች ጋር እና እዛ ጋዜጣዊ መግለጫ ላይ ምንድነው አሰልጣኙ ያሉት? አሁን እናንተ እንግሊዛውያን ናችሁ፣ ትወዱታላችሁ፣ ነገር ግን ወደ ሜዳ አላስገባውም የሚል ቃል በቃል ይህንን ሀሳብ ተጠቅመዋል አሰልጣኙ። ከዛ ባለፈ በዚህ ውድድር ዓመት ስቲል በቋሚነት መጀመር የቻለው አንድ ጨዋታ ብቻ ነው፣ የግሪምሲቢ መርሃ ግብር። ከዛ በኋላ ይህንን ተጫዋች አሰልጣኙ የተጠቀሙበት አይደለም የሚገኙት እና እኔ አንዳንዶቹ የአሰልጣኙ ምክንያቶች እንደ አሰልጣኙ ሆንን ስንረዳው ስንመለከተው ትክክል የሆኑ ይመስሉኛል። አንዱ የሚያነሱት ተጫዋቾችን ወደ ሜዳ ለማስገባት በልምምድ ስፍራ ላይ ተጫዋቾች ማክሲመም ይፈርታቸውን ማክሲመም ሊያወጡት የሚገባው አቅማቸውን አውጥተው መጠቀም ሲችሉ ብቻ ነው የሚል ሀሳብን እያነሱ ይገኛሉ። ምንድን ነው ታዲያ ያንን የካሪንግተን ልምምድን የማይመለከቱ ጋዜጠኞች በሚያቀርቡላቸው ጥያቄ መነሻ ብቻ ኮቢ ሜኖ ለምን አልገባም የሚል ጥያቄ ሲነሳ መግባት አለበት የሚል ድምዳሜ ለጋዜጦች መድረስ ያለባቸው እዚህ ጋር ጥያቄ መነሳት አለበት። ያንን ልምምድ የሚከታተለው አሰልጣኙ ነው። ያንን ልምምድ የሚከታተለው ኮቺንግ ስታፉ ነው። ያንን ልምምድ የሚከታተለው ይበልጥ ለማንቸስተር ዩናይትድ በጣም ቅርብ የሆነ ሰው ነው ሊሆን የሚችለው እና እዚህ ጋር ደግሞ አሰልጣኙ የሆነ ቸልተኛ የሆነ ባህሪ እየተመለከቱበት ይገኛሉ። ግን ደግሞ የሆኑ ሞመንቶች እኮ አሉት አይደለ? ኮቢ ሜኖ በተመለከተ በኤፍኤ ካፕ ማንቸስተር ሲቲን ቡድኑ አሸንፎ ዋንጫ ሲያነሳ በጣም ማራኪ የሚባል ጎል አስቆጥሯል። ሊቨርፑልን ሲያሸንፍ በጣም ማራኪ የሚባል ጎል አስቆጥሯል። በ2022-23 የውድድር ዓመት 3 ጨዋታዎችን አድርጎ መጀመር የቻለው ተጫዋች ከዛ በ2023-24 32 ጨዋታዎችን ነበር ያከናወነው። በ2024-25 የውድድር ዓመት 37 ጨዋታዎችን አከናውኗል። በሁሉም ውድድሮች 87 2403 2067 ደቂቃዎችን ባለፉት ዓመታት ሲያከናውን ነበር የተጫዋች በዚህ ቡድን ውስጥ። ዘንድሮ ግን በጣም በሚያስደነግጥ መልኩ መጫወት ከሚገቡት ከ1000 ምናምን በላይ ደቂቃዎች 261 ደቂቃዎችን ብቻ ነው በሜዳ ውስጥ ማሳለፍ የቻለው። ይሄም ማለት እጅግ በጣም ደካማ ብዙ ያለመጫወትን ጊዜ እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው ማለት ነው። 6.7% ብቻ የሚሆነውን የጨዋታን ሂደትን ነው በዘንድሮ መጀመር ይቻሉ። ቅድም ያነሳ ነው አንድ ካለፉት 10 መርሃ ግብሮች ማለት ነው። ስለዚህ የዚህ ተጫዋች የሜዳ ላይ ቆይታ የዛን ያህል በሚፈለገው ልክ እንደሆነ የተመለከትን አይደለም። አሰልጣኝ ሩበን አሞሪም እዚህ ተጫዋች ላይ የሆነ ነገር የተመለከቱ ይመስለኛል በግሌ። አንዱ ለምሳሌ ልክ ማንቸስተር ሲቲን ካሸነፉበት ጨዋታ በኋላ በዛው ጨዋታ ላይ ባሸነፉበት መርሃ ግብር ጎል ያስቆጠረው ሌላኛው ተጫዋች አሌሃንድሮ ጋርናቾ እንደነበር ታስታውሳላችሁ። ከዚህ ቡድን የለቀቀ ተጫዋች ነው እና አንዱ በሳቸው 3-4-3 የጨዋታ ፎርሜሽን ውስጥ ፍጹም ፊት አያረግም የሚባል አይነት ተጫዋች አይደለም። ግን ደግሞ አሁን ባለበት ሁኔታ ተጫዋቹን ትሪት እያደረጉበት የሚገኘው መንገድ እኔ በግሌ ብዙም ደስ የሚያሰኝ ነው ለማለት ያስቸግራል እና ከዚህም የከፋ ተጫዋቹ ላይ ብዙ የሚያጫውቱበት ታይም ያላቸው አይመስልም። በፍጹም አላስገባውም የሚል ሀሳብን ነው እንግዲህ ሲያጋሩ የተሰሙ የሚገኙት ማለት ነው። እና ዓለም ዋንጫ ከፊት ለፊት ይጠብቀዋል 2026። ቶማስ ቱኸል በጣም በአጭር ጊዜ ውስጥ ይህንን ተጫዋች ወደ ስብስባቸው ሊያካትቱ የሚችሉበት አማራጭ አለ አይደው ነው። እኔ ይህንን የምናይ አይመስለኝም በቀጣዮቹ በሚኖሩት ቆይታዎች። ነገር ግን ብዙሃኑ የእግር ኳስ ተመልካቾች ለምሳሌ እንደ ፖል ስኮልስ ያሉት የቀድሞ የቡድኑ ሌጀንዶች በቃ ሪሊ አሁን ነው ከቡድኑ መውጫው ጊዜ ኮቢ ሜኖን በተመለከተ
የሚል ሀሳቦችን እያጋሩ የሚገኙ ተጫዋቾች ናቸው። ስለዚህ ኮቢ ከማንቸስተር ዩናይትድ የመውጣቱ ጉዳይ ብዙም የሚያጠራጥር አይደለም። አሁን ባለበት ነባራዊ ሁኔታ ከክለቡ ውጪ ሌላ አዲስ ህይወት የመጀመሪያ ጊዜው ላይ ከሚገኙ የዩናይትድ ተጫዋች መካከልም ጭምር ልናነሳው የሚገባ ተጫዋች ነው አሁን ባለበት ሁኔታ እና ምንድነው የዚህን ያህል በጣም የከፋ አይነት የሚለውም ነገር እኔ በግሌ ብዙ የሚያነጋግር ይመስላል። በተለይ ከዌስትሃም ጋር በነበረው ጨዋታ ለምንድነው አሰልጣኙ ቶሎ ምናልባትም የጨዋታውን ውጤት መያዝ በፈለጉበት ሰዓት ላይ ሊያስገቡት ያልፈለጉት የሚል ጥያቄም ጭምር የሚነሳባቸው ትችት ሆኗል፣ አሰልጣኙን በተመለከተ ማለት ነው። እና ዩናይትድ እንግዲህ ወደኋላ መለስ ስንል በጣም አስደናቂ የሚባሉ ስታቲስቲክሶች አሉት። በተለይም ከአካዳሚ ከሚያወጣቸው ተጫዋቾች አንጻር ከ1937 የውድድር ዓመት ጀምሮ በጣም በእያንዳንዱ የቡድን ጨዋታዎች ላይ በስኳዶች ውስጥ ይዟቸው የሚገባቸው ታዳጊ ተጫዋቾች አሉ። ስቲል በቅርብ ጊዜ እንኳን እንደነ ታይለር ፍሬድሪክሰን የተመለከትናቸው በግሪምሲቢ በነበረው ጨዋታ ታስታውሳላችሁ ከተመለከትናቸው ተጫዋቾች መካከልም ጭምር አንዱ ነበር እና የኮቢ አሁን በዛ ልክ አይደለም የተመለከተን የምንገኘው። ጨዋታዎችን ማሸነፍ እፈልጋለሁ ከዛ ባለፈ አሁን ጫና ላይ ያሉም ይመስላሉ። እንዲያውም እዚሁ የጋዜጣዊ መግለጫው ላይ አንዱ ጋዜጠኛ ምንድን ነበር ሲላቸው የነበሩት ለምንጠይቀ ጥያቄ አይዶን የሚሉ ምላሾችን እየመለስክልን ነው የምትገኘው፣ ነገር ግን አላውቃቸውም ብለህ ለምትመልሳቸው መልሶቹን ደግሞ ታውቃቸዋለህ ሲለው ቃል በቃል ሩበን ምንድን ያሉት እንደዛ ብዬ የመለስኳቸው ጥያቄ ለየትኞቹ ጥያቄዎች ነበር አላውቃቸውም ብዬ የመለስኳቸው መልሶች የሚል እዛው መጋፈጥ ማለት ነው። ከጋዜጠኞቹ ጋር ምልከታዎችን የተመለከትን ነበር። አሁን ስራቸውን በተመለከተ የዛን ያህል አደጋ ውስጥ እንዳልሆነ ሰር ጂም ራትክሊፍ የአሰልጣኙን ቢያንስ የ3 ዓመታት የቡድን ግንባታዎች ውስጥ ሊመለከቷቸው እንደሚችሉም ጭምር ገልጸዋል። እና ይሄ የ20 ዓመቱ የዩናይትድ የአማካይ ስፍራ ተጫዋች ደግሞ አሁን በፍጹም ተጫዋቹ ይሄ ሜዳ ላይ የመጫወቻ ጊዜ ከመስጠት አንጻር በአሰልጣኙ በኩል የዛን ያህል ዊሊንግነስ እየተመለከተን አይደለም በፍጹም። ይልቁኑ ተጫዋቹ ወደ ሌሎች ክለቦች የማቅኛው ትክክለኛው ታይሚንግ አሁን መሆኑን የሚገልጹ መረጃዎችን ነው እንግዲህ የተመለከተን የምንገኘው። ለዚህም ነው አሁን ከማንቸስተር ዩናይትድ ለመውጣት ዝግጁ ነው እየተባለ የሚገኘው። የጣሊያን በርካታ ክለቦች ይህንን ተጫዋች በተመለከተ ይፈልጉታል። ናፖሊ፣ ዩቬንቱስ፣ ኤሲ ሚላን ተጫዋቹን ከሚፈልጉ ክለቦች መካከልም ጭምር የሚጠቀሱ ናቸው። የጥር ተጫዋች የዝውውር መስኮት በቅርቡ ይከፈታል። በዚህ ቡድን ከሚለቁ ተጫዋቾች መካከልም ጭምር የሚነሱ ናቸው። ዩናይትድን በተመለከተ ይህንን ተጫዋች በውሰት ውል ይለቀዋል ማለት ነው። ምናልባት ሩበን አሞሪም በውሰት ውል እስከለቀቀ በኋላ ተጫዋቹን አልፈልገውም ያለ ማለታቸው ቀጣይ ምን አይነት ዋስትናዎች ሊኖሩ ይችላሉ? አይዶኑ ይሄኛው ጉዳይ በቀጣይ በጣም ከሚጠበቁ ጉዳዮች ውስጥ አንዱ ሊሆን ይችላል። በእንግሊዝ ብሔራዊ ቡድን በኔሽንስ ሊግ በአውሮፓ መድረክ የነበረው ቆይታ በጣም ያስደንቁ ነበር። የመጀመሪያዎቹ ቆይታዎቹን በተመለከተ አሁን ከዛ ፍጹም በተቃራኒ ሆኖ ደግሞ የተመለከት ነው የምንገኝ ብዙ የመጫወቻ ጊዜን እያገኘ ያልሆነ ተጫዋች ነው። ይልቁን እንዲያውም እንደ ማስተባበያ እያነሱ የሚገኙት ብሩኖ ፈርናንዴሽ ሁልጊዜም ቢሆን ፊት ነው። በእያንዳንዱ ጨዋታ ላይ ጨዋታዎችን ለማከናወን ዝግጁ የሆነ ተጫዋች ነው። ማኑኤል ኡጋርቴ ስቲል 2 ጨዋታዎችን ብቻ ነው ያከናወነው። ካዝሜሩ እንዲያውም ማኑኤል ኡጋርቴ ከነዛ መካከል አንዱ ነው። ካዝሜሩ ተቀይር ያስወጥቸዋለሁ ከሜዳ ውጭ በሰዓቱ ማለት ነው በመነበረው የዚህኛው ሳምንት የሊጉ መርሃ ግብር ቀጣዮቹን በተመለከተ ይህንን ተጫዋች ወደ ሜዳ የሚያስገቡበት ጊዜ ብዙም ያለ አይመስልም። ስለዚህ የመውጫው በር ላይ ከሚገኙ የዩናይትድ ተጫዋቾች መካከልም ጭምር ይነሳሉ። እኔ እንደ ምሳሌም ጭምር ሲያነሳቸው የነበሩት ለምሳሌ ብሪያን ኤምቤሞ እዛ ቦታ ላይ ባይሆን አማድን አስገባለሁ እዛ ቦታ ላይ እንዲጫወትልኝ የሚል ሀሳብን እያጋሩ ነው የሚገኙት። እና አንዳንዴ እንግሊዛውያን ተጫዋቾችን በተመለከተ በልምምድ ስፍራ ላይ በጣም የኢጎ ችግር ከሚነሱባቸው ተጫዋቾች መካከልም ጭምር በትልቁ ልናነሳባቸው የሚገቡ ተጫዋቾች ናቸው። እንግሊዛውያን ሚዲያዎች ለእንዲህ አይነት አሰልጣኞች በጣም ፈተና ሲሆኑም ጭምር ደግሞ በተደጋጋሚ የተመለከትንባቸው አጋጣሚዎች ብዙ ናቸው። ምናልባት ለሩበን አሞሪም ተጫዋች ወደ ሜዳ ብቻ እንዲገባ ከመፈለግ አንጻርም ጭምር እንግሊዛውያን ስለሆኑ ማለት ነው ጥያቄዎችን ሊያነሱ የሚችሉበት እድል በጣም በሰፊው ልናነሳ እንችላለን።
ሩበን ደግሞ ስራቸውን ለማዳን ሲባል ከነዚህ ጋዜጠኞችም ጭምር ጋር ብዙ ፍትጌዎች ውስጥ የሚገቡበት ሊሆን ይችላል። ለምሳሌ ገና 19 ዓመት ተጫዋቸው ነው በዩሮ ፋይናል ላይ የነበረው ከኔዘርላንድ ጋር በነበረው ጨዋታ ሁሉ ነገሩ ላይ እኮ በጣም አስደናቂ ነበር። 100% ታክሎችን አሸንፎ ነበር። ኤሪያል ዱዋሎቹ ረጃጅም ኳሶቹ 100% ነበሩ። ኳስ የማቀበል ስኬቱ፣ ኳሶችን ኢንተርሰፕት የማድረጉ፣ ቁልፍ ኳሶችን የማቀበሉ በጣም አስደናቂ የሚባል አይነት የሜዳ ላይ እንቅስቃሴዎችን ከተመለከትንባቸው ተጫዋች መካከልም ጭምር ይነሳል። ይሄኛው ማንቸስተር ዩናይትድ ውስጥ በተለይም እሳቸው እንዳሉት ብሩኖ ፈርናንዴዝን ከራሱ ጋር እንዲፎካከር የማድረጉን ኃላፊነት ሰጥቷል። ብሩኖ ፈርናንዴዝ ዘንድሮ ይህንን አይነት አስገዳጅ ወደኋላ ታስቦ እንዲጫወት ያደረገው የማኑኤል ኡጋርቴ ጥሩ አለመሆን ነው። ከዛ ደንበኛ የሚባል የ6 ቁጥር ስፍራ ተጫዋች ቡድኑ ባለመያዙ ምክንያት ወደኋላ በጥልቀት እንዲነሳ ማድረጋቸውን እንመለከታል። ነገር ግን በጣም መጠነኛ በሚባሉ ጨዋታዎች እንኳን ይህንን ተጫዋች ለመጠቀም አሰልጣኙ ፍላጎት ያለማሳየታቸው ጉዳይ በጣም በጣም ደካማ የሚባል ይመስለኛል። ስለዚህ በ2024/25 የውድድር ዓመት በኤሪክ ቴን ሃግ ቡድን ውስጥ ከፉልሃም ጋር፣ ከብራይተን ጋር፣ ከሊቨርፑል ጋር በነበሩ ጨዋታዎች በቡድኑ የ4-2-3-1 የጨዋታ ቅርጽ በተደጋጋሚ ሲጠቀሙባቸው ከነበሩ ጨዋታዎች መካከል አንዱ ነው። ለምሳሌ ራሱ ብሩኖ ፈርናንዴዝ 9 ቁጥር ሲያደርጉ ካዝሜሮን ከኮቢ ሜኖ ነበር አሰልጣኝ ኤሪክ ቴን ሃግ አጣምሮ የተመለከት ነው። በተመሳሳይ ማንቸስተር ዩናይትድ እንዲሁ ደግሞ በሌላኛው ጨዋታ ከኮቢ ሜኖ ከራሱ ከጋዝሜሮ ጋር ከብራይተን ጋር በነበረው ጨዋታና ሽንፈት ባስተናገዱበት የሊግ መርሃ ግብር ያንን ተመልክተናል። እንዲሁ ደግሞ ቡድኑ 3-4-2 እንዳለም 3-4-3 በሚጠቀምበት ሰዓት ላይ ዲያሎንና ዳሎትን የዊንግ ባኮች በሚያደርጉበት ሰዓት ላይ በተደጋጋሚ ይህንኑ የጨዋታ ቅርጽ ከሚጠቀሙባቸው ተጫዋቾች መካከልም ጭምር አንዱ ነበር። ይበልጥ ደግሞ አንዳንዶቹ አድቫንስድ የሆኑ ሜትሪክሶቹ ፍጹም አስደናቂ ናቸው። በጣም በጣም ጥሩ የሚባል ስታቲስቲክስ ኖሮት በፕሪሚየር ሊጉ የመጀመሪያዎቹ የአርሊ የፉትቦል ካሪየሩን መጀመር የቻለ ተጫዋች ነበር። አሁን ያንን አይነት አይደለም እየተመለከተን የምንገኘው የመጫወቻ ጊዜ እያገኘ ስላልሆነ ማለት ነው። እና ደግሞ ተገቢ ጥያቄ ይመስለኛል። ማንቸስተር ዩናይትድ በቅርብ ጊዜ የካሪንግተን ውጤት የሆነን ተጫዋች ብዙ አላበቃም እኮ አይደለ? ማርከስ ራሽፎርድ የመጨረሻው ትልቁ ሳለንት ልንለው እንችላለን። በግሌ ሜሰን ግሪንውድ ከጾታ ጥቃት ጋር በተያዘ ከክለቡ ጋር የተለያየ ተጫዋች ኋላ ላይም ወደ ኦሎምፒክ ደማርሲ ያቀና አሁን እንዲያውም በእንግሊዝ ብሔራዊ ቡድንም ጭምር እንዲካተት ኤክስፔክት የሚደረግ የመሆን እድሉ ግን በጣም ጠባብ የሆነ አሌሃንድሮ ጋርናቾ ኦፍኮርስ የመጣበት እድሜ ትንሽ ከፍ ብሎ ነበር። ነገር ግን የካሪንግተን ውጤት ነው፣ ግን ደግሞ ስኬታማ ነበር ለማለት ያስቸግራል። ከአሰልጣኙ ጋር ባለመስማማታቸው ምክንያት የዩናይትድ የካሪንግተን ውጤት በቅርብ ዓመታት ከተመለከትናቸው ተስፋ ከሚታይባቸው ተጫዋቾች መካከል አንዱ የነበረው ኮቢ ሜኖ። የኮቢ ሜኖ ቆይታ አሁን በዩናይትድ ቤት ውስጥ ኦልሞስት ያበቃ ጉዳይ ይመስላል። ስለዚህ ተጫዋቹ በዚህ በቀጣዮቹ ጊዜያቶች ውስጥ ምንድን ነው በዩናይትድ ቤት ውስጥ የምንመለከተው ተጫዋች አይደለም ማለት ነው። ስለዚህ በሩበን አሞሪም ስብስብ ውስጥ ብዙም ከማይፈለጉ የዩናይትድ ተጫዋቾች መካከል አንዱ ይመስላሉ እና አሰልጣኙ ከእንግሊዛውያን ተጫዋቾች ጋር ብቻ እኮ አይደለም ደግሞ የሆኑ ጸቦች ውስጥ እየገቡ የሚገኙት ተመልክታችሁ ከሆነ ኦፍኮርስ ማርከስ ራሽፎርድ፣ ጄደን ሳንቾ ጸብ ውስጥ የነበሯቸው እንግሊዛውያን ተጫዋቾች ናቸው። ግን ደግሞ ታይረል ማላሲያ ምንም እንኳን ጸብ ውስጥ ባይሆንም የብቃት ጥያቄ የነሳበት የነበረ ተጫዋች ከዚህ ቡድን ጋር የተለያየ ከዛ ባለፈ ደግሞ አሌሃንድሮ ጋርናቾ አርጀንቲና ተጫዋች በእንግሊዛዊ ያልሆነ ግን በዚህ ቡድን ውስጥ የተመለከት ነው ከከሳቸው ጋር በጸብ ምክንያት ከቡድኑ ጋር የተለያዩ ተጫዋቾች ናቸው እና የሆኑ በጣም ቂመኛ ከሚባሉ አሰልጣኞች መካከል ሳይሆን አይቀሩም በሊግ ውስጥ የተመለከትናቸው ካሉ አሰልጣኞች ውስጥ ማለት ነው። በእርግጥ አሰልጣኞች የቡድኑ የበላይ ኃላፊ እስከሆኑ ድረስ ያልተመቻቸውን ነገር የማስቀጠል ግዴታ የለባቸውም። ግን ኮቢን በተመለከተ ትሪት የሚያደርጉበት መንገድ የዛን ያህል አመርቂ ነው የሚል ግምት የለኝም በግሌ። እየሰጡት የሚገኘው የጌም ታይም ማኔጅመንት ጌም ታይምን በተመለከተ በጣም በጣም ጥቂት የሚባሉ የመጫወቻ ጊዜ እየሰጡት የሚገኙ ተጫዋች ነው። በቂ አይደለም፣ ከዚህ በላይም ጭምር ሊሰጡት የሚገባ ተጫዋች ነው እና ደግሞ ቅድም እንዳነሳ ነው አንዳንድ ተጫዋቾች ወደ ሜዳ ገብተውም ጭምር የተለየ ትርጉም የተለየ ፋይዳ በማይሰጡበት ጨዋታ ላይ ይህንን ተጫዋች ይበልጥ ወደ ሜዳ በማስገባት የቡድኑን የሆነ ውጤት
እንዲያመጣም ጭምር የማድረግ ስራውን በተመለከተ እንዲያደርግ እድሎችን እየሰጡት አይደለም እንግዲህ የሚገኘው ማለት ነው። እና አንዳንዶቹ ለምሳሌ ከክሪስታል ፓላስ 1 ደቂቃ ነው የተጫወቱ። 1 ደቂቃ ከኤቨርተን ጋር 32 ደቂቃ፣ ከብራይተን ጋር 20 ደቂቃ፣ ከሊቨርፑል ጋር 5 ደቂቃ፣ ከሰንደርላንድ ጋር 13 ደቂቃ፣ ከብሬንፎርድ 24 ደቂቃ፣ ከቼልሲ 3 ደቂቃ፣ ከሲቲ 28 ደቂቃ፣ ከበርንሊ 45 ደቂቃ፣ ከግሪምሲቢ ጋር ብቻ ነው 90 ደቂቃዎችን በዚህ ውድድር ዓመት ያከናወነው። ስለዚህ 1 ደቂቃ፣ 3 ደቂቃ፣ 5 ደቂቃ፣ 4 ደቂቃ እንዲህ በፍጹም ዲዘርቭ አያደርግም ለዚህ ተጫዋች በፍጹም። እና ቀጣይ ከዩናይትድ ጋር ሲላይ የትኛው የአውሮፓ ቡድን የዚህ ተጫዋች ማረፊያ ይሆናል የሚለው ጉዳይ በጉጉት ነው እንግዲህ የሚጠበቀው ማለት ነው። ስለዚህ አሰልጣኝ ሩበን አሞሪም እና ኮቢ ሜኖ የገቡበት ፉክክር ምናልባትም በቀላሉ ሊፈታ የሚችል ጉዳይ ነው ለማለት በጣም ያስቸግራል ማለት ነው እና በፍጹም ወደ ሜዳ አላስገባውም የሚል መልሳቸውን ሰጥተዋል። ለምን የሚለው ጥያቄ ሲመለስ እኔ ልምምድ ማዕከል ላይ የተመለከቱት አንዳች የሆነ ነገር ያለ ይመስለኛል። ያ ካልሆነ በቀር አዲስ ነገር ያለው አይመስለኝም። እንደ ማንኛውም ተጫዋች ልምምዶችን ይችላል። እንደ ማንኛውም ተጫዋች ፕሮፌሽናሊዝም፣ እንዲያውም እስካሁን ድረስ ሚዲያ ላይ ወጥቶ የተለዩ ሀሳቦችን እያጋራ የማይገኝ ተጫዋች ነው። ኢቭን በዚህ ውድድር ዓመት መጀመሪያ ላይ ከዩናይትድ ጋር ለመለየት ጥያቄ አቅርቦ የነበረ ዩናይትድ ግን ጥያቄን ውድቅ ያደረገበት ተጫዋች ነው። ምንም አልተናገረም ከዛ ቡድን ጋር በተያያዘና ግን አሁን የመጨረሻው በሩ ላይ የሚገኘው ተጫዋች መሆኑን እየተመለከትን ነው እንግዲህ የምንገኘው።